የሌባ አይነ ደረቅ መልሶ ልብ አድርቅ ይላል ያገሬ ሰው። ሌብነታችሁ ሲነቃባችሁ ቤተክርስቲያንን እየበዘበዛችሁ ነው ብሎ ህዝቡ ሲነሳባችሁ ጉድ 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 ሰማችሁ? የመስቀል ቁማርተኞች እኮ ሰማችሁ? ቲክቶከሮች መጥፎ ይሰራሉ። ያኔ ሲከራከሩ አልሞገታችሁላችሁም? አልቆማችሁም? እውነት ልጆች አሉን አላላችሁም? እናንተ በተለያየ መንገድ አግኝታችሁ በሚሊዮን ቤተክርስቲያን ስለሰጣችሁ አትጸድቁም። 10 ህንጻ ብታሰሩ አትጸድቁም። እግዚአብሔር ይጸየፈዋል። ለባይድም አሳልፎ የሚሰጠው ብዙ በስርቆት ስለተሰራ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ። የልዑል እግዚአብሔር ስም የተመሰገነ ይሁን። እንደተለመደው እንግዲህ ተዋህዶ መንደር ለእናንተ ወቅታዊ ይሆናሉ ብዬ የማስባቸውን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። ይህ ፕሮግራም በዛሬው ዕለት የማቀርብላችሁ እንደ መግቢያው እንደተመለከታችሁም ያው እንግዲህ ራሳችንን የክርስትና ወንድሞቻችንን እንግዲህ በሆነው ባልሆነው ነገር እንግዲህ ትንሽ ተነካክተናልና ይሄ ነገር ትክክል ነው ወይ? መስመሩ እንዴት ነበር መሆን የነበረበት? በተረፈ ደግሞ በክርስቲያን እምነት ውስጥ በክርስትና እምነት ውስጥ እንዴት ነው ሰውን መምከር ነው ወይስ መገሰጽ ነው ወይስ መስደብ ነው ያለብን የሚለውን ነገር እንግዲህ አንድ ላይ የምንረዳበት ይሆናል ብዬ የማስበውን ነገር እንግዲህ ሰብሰብ አድርጌ ይዤላችሁ የመጣሁት ማለት ነው። እናንተ እንግዲህ እቺን ነገር ተመልክታችሁ የራሳችሁን አስተያየት ስጧት። ከወደዳችኋት የተለመደችዋን ላይክ አድርጉልኝ እያልኩኝ ወደ ፕሮግራሙ ልግባላችሁ። ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለው አድነኝ ብዬ ቆመሃም አልደኝ ከቸር ጌታዬ ክፉን ዘመን የማልፍበትን ጽናትን ስጠኝ ድልንሳበት ክፉን ዘመን የማልፍበትን ጽናትን ስጠኝ ድልንሳበት። ከላይ ምስሉ ላይ እንደምትመለከቱት ፈለገ አትናቴዎስ የሚባለው ግለሰብ ሶሻል ሚዲያ ላይ ገንዘብ ከገዳሞች እየሰበሰበ ስልክ እየዘጋና አድራሻውን እያጠፋ ስለሚገኝ ማስረጃና ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። መልእክቴን በደንብ ስሙኝ። ፈለገ አትናቴዎስ ብቻ ሳይሆን እዚህ ጋር እንደምታዩቸው ከ20 በላይ ቲክታከሮች በአንድ የቲክታክ ቪዲዮ በኢትዮጵያ 100 ሺህ ብር እየተቀበሉ ለበጎ ነገር ቪዲዮ እንደሚሰሩ ድንጋይ ይዘው እያጭበረበሩ ሼር እባካችሁ በማቤቴ ስም ሼር ኮፒ ሊንክ እያሉ ህዝቡን እያደናገሩና እያጭበረበሩ ገንዘባቸውን ለኪሳቸው እየከተቱ ስለሆነ ከዚህ ድርጊታቸው እንዲቆጠቡ ሰውም እንዲነቃ በእነሱ አካውንት ገንዘብ እንዳያሰባስብ ያው የድርሻችሁን ተወጡ። ይህን ቪዲዮ ሼር ኮፒ ሊንክ አድርጉ። ፈለገ አትናቴዎስ በተመለከተ ቪዲዮን አሁን አሰማችኋለሁ። ይመቻችሁ። እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 ሚዲያ በፈለገ አትናቴዎስ የግል ባንክ አካውንት እዚህ ጋር የምትመለከቱት በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑን ከተለያዩ ቦታዎች ጥያቄውን ጥቆማ ቀርበውልናል። ስለዚህም በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠና ጉዳዩ ነው። የተለያዩ መረጃዎች እየወጡ ነው። ሶሻል ሚዲያ ላይም ዩቲዩብ ላይም እየተጫነ ነው ያለው። ሎዛ ቲዩብን ጨምሮ ሎዛ ቲዩብ አንድ ገዳምን ሂዶ ለመቅረጽ ለራሱ ለዩቲዩብ እስከ 1.5 እየጠየቀ ነው ያለው። በጣም ብዙ አይነት ወንጀሎች እየተፈጸሙ ነው ያሉት። በተቻላችሁ አቅም ሰዎች ጋር እንዲደርስ አድርጉ። በተለይ አውሮፓና አሜሪካ እንዲሁም አረብ ሀገር ያላችሁ ሰዎች አካውንት የገዳሞችን አካውንት ለማግኘት ሞክሩ። በሰዎች አካውንት ገንዘብ አታስገቡ። ይመቻችሁ። ባባይ። ጉድ 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 ሰማችሁ? የመስቀል ቁማርተኞች እኮ ሰማችሁ? እነ ያያ ዘልደታ እነ ፈለገ ምናምን እነ ልደታ እነ ተመስገን ደምረው የሚባሉት እነዚህ በየአገሩ እየዞሩ የቤተ ክርስቲያን እናሰራለን የሚሉት ለካ 200 ሺህ ብር በዛ ላይ በግል አካውንት ነው፣ በግል አካውንታቸው ነው ብሩን የሚከቱትና ያለ ነገር ደምረው ራሱ እኮ መኪናውን አቁሞ አንዴ ጎንደር አንዴ እንትን ባህር ዳር አሁን ደግሞ ድሬዳዋ ናቸው።
ቤተክርስቲያን ይሰራል ባለበት ያለ ነገር ደምረው መኪናውን አቁመው አልሄድም። የልጆች አባት ነው፣ ገቢ ቢያገኝ ነው። በቤተክርስቲያን እየነገዱ ፈለገ የሚባለውማ ለገዳም ብሎ የግል አካውንቱ ነው አሉ ብሩን የከተተው። ጎበዝ። በተለይ እንደኔ አረብ ሀገር ያላችሁ ገንዘባችሁን ያዙ ያዙ ያዙ። ለድሃ ኢትዮጵያ ስትሄዱ ለድሃ ትሰጣላችሁ። እንዳሰጡ ለማንም ገቢ እናሰባስባለን ብሎ የሚሉ ቲክቶከሮች ጉድ እውት እዚህ ላይ ተለጥፎ ማለት ነው። እውት ፖዝ አድርጉና አንብቡት። እንደው በመድኃኔዓለም ቤተክርስቲያን የሚዘርፉ ቤተክርስቲያን እንደዚህ የሚበሉት ከተማውን እንደዚህ አንድ የጠቅላይ ሚኒስትር የገባ አስመስሎ ጩኸት በጩኸት የሚያደርጉት የሚበጠብጡት ለካ የሁላ ብር ተከፍሏቸው ነው። እንደው ብሉ፣ እሺ ብሉ። የሁላ ብር እንዴት ትበላላችሁ? ይከፈል እኮ ችግር የለው። ለሰራችሁበት አግኙ። ግን የሁሉ ብር እንዴት ለአንድ ቲክቶከር 100,000 ምን ሰርታችሁ ነው? ለሶስት ቀን እንደዚህ እንደ አረ ግፍሩ። አረ እግዚአብሔር እንዳለ በቤተክርስቲያን ስም እንዳለ ሌቦች ናቸው። በመድኃኔዓለም እንደተመለከታችሁት ነው እንግዲህ በእውነት ይሄ እንግዲህ ያው በመሃል ላይ ሌሎች አይነት ጉዳዮች ስለነበሩ መቼም ሰው ትንሽ እርግብ አድርገው እንጂ ብዙ በተለይ ኦርቶዶክሳውያን የምንባል እንግዲህ ቤተሰቦች እንደነዚህ አይነት ንግግሮች ስንናገር በጣም ታይተናል። እና እኔ በእውነት አንድን አካል ለመደገፍ ወይም አንድን አካል ለመውቀስ ሳይሆን እዚህ ላይ ይሄን ነገር የማቀርብላችሁ እንደ ትክክለኛ ኦርቶዶክሳዊ ወይም እንደ ትክክለኛ ሰው ሃይማኖትን የሚያውቅ ሰው በመጀመሪያ ደረጃ ወደ ቤተክርስቲያንኛ የምንሄደው የራሳችንን ኃጢአት ስለራሳችን አኗኗር ንስሐን ለመግባት እንግዲህ ያለንን ነገር ከእግዚአብሔር ጋር ለመነጋገር እንደሆነ ሁላችንም እናውቃለንና በዚህ ባለን ኃጢአት ላይ በዚህ ባለን ክፋት ላይ ደግሞ እንደገና እንደነዚህ አይነት ሶሻል ሚዲያዎች ላይ በሚለቀቁ ነገሮች ራሳችን ፍርድ እየፈረድን በባልንጀሮቻችን ላይ ማለት ነው፣ በወዳጆቻችን ላይ ማለት ነው እንግዲህ ሌላ ኃጢአትን እየጨመርን ነው ያለነው። በእውነት በጣም የሚያሳዝን ነገር ነው። ይሄ ነው እንግዲህ ይሄን ነገር ላቀርብበት የፈለኩት ዋናው ፕሮግራም ለምንድን ነው እንዴት እንደዚህ እንሆናለን? እስከመቼ የምንሰማውን ነገር ይዘን እስከመቼ በእንደዚህ አይነት ስሜት ውስጥ ገብተን ራሳችንን ወደ ኃጢአት ውስጥ እንከታለን? ለምን አንዳንድ ነገር ረጋ ብለን ጊዜውን ጠብቀን ወይም አጥንተን ከዛ በኋላ መልስ መስጠት ካለብንም እንደ ወንድምና እንደ እህታዊ መንገድ እንደ ክርስቲያናዊ መንፈስ መልስ መስጠት ሲገባን፣ ነገር ግን ሁላችንም ቸኩለን በጣም በከፍተኛ ደረጃ ሚዲያ ሲባል በጣም የሚያሳዝነው በዚህ ላይ ነው ተቸኩሎ የሚሰጠው ንግግር በጣም ትክክልና በእውነት ክርስቲያናዊነትን የሚያንቋሽሽ አንዳንድ ሰዎች አሁን ከመግቢያው ፊት ለፊት ላይ ያቀርብኩላችሁ ሰዎች የታችኋቸው እንደሆነ አዳዲስ ክርስቲያን ነን ባዮች ናቸው። ሚዲያም ላይ ደግሞ ያሉት ሰዎች እንደሆነ ሚዲያ ዛሬ ጊዜ ለወሬ የሚሆነውን ነገር ስለሆነ የሚፈልገውና የሚያቀርበው ቶሎ የሆነ ነገር አገኘው ቶሎ እንደዚህ ማለትን ስለሚፈልግ በዛ ላይ ደግሞ በአንድ እንግዲህ ወገን ስለሚደገፍ የተለያየ አይነት መጥፎ አይነት እንግዲህ ነገሮች እንደምናሰራጭ ሁላችንም ይሄን ነገር እናውቃለን። ጥቅም ብዙ ነገር ያደርጋልና በዚህ በጥቅም የተነሳ እንደነዚህ አይነት ስድቦችና እንግዲህ በጣም የሚያሳዝኑ አይነት ንግግሮችን በእነዚህ ወንድሞች ላይ ተደርጓል። ይሄ ትክክል ነው ብዬ ስለማላምን ነው ይሄን ነገር የማቀርብላችሁ። በእውነት ስህተት እንኳን ቢፈጠር እንደ ኦርቶዶክሳዊ ወንድሞቻችንና ብዙ ሰዎችን እንግዲህ ወደ ሃይማኖት የመለሱ ለንስሐ ያበቁ ስጋ ወደሙን እንዲወስዱ ያደረጉ ልጆች እንደሆኑ ሁላችንም እናውቃለንና እንደ ስራቸው ቢያጠፉ እንኳን ማድረግ የነበረብን ስርዓት ባለው ሁኔታ መገሰጽ ነበረብን። ነገር ግን ብዙ አይነት ንግግሮች ተናግረዋል። ለዚህም ግን እንደዚህ ሁሉም ሰው ተሳደበ ማለት ሳይሆን አንዳንድ ወንድም እህቶችም ደግሞ አትሊስት ነገሩን እንወቅና እንወቃቀስ ብለዋል። በጣም ትክክል አባባል ነው። እስቲ እነሱን ደግሞ ትንሽ እንስማ። ሰሞኑን እንግዲህ እንደሰማችሁት በርካታ ቲክቶከሮች ለቤተ ክርስቲያን በሚሰበሰብ ገንዘብ ላይ በርካታ የአበል ብር እያስከፈሉና የፕሌን የአልጋና በጣም በርካታ ብሮችን ወጪ እያደረጉ ነገር ግን በተቃራኒው እየገባ ያለው ገቢ ከሱ ግማሽ እንደሆነ እየሰማችሁ ትገኛላችሁ። ሐዋሳ ላይ በተደረገው የገቢ ማሰባሰብ ፕሮግራም ላይ 4.5 ሚሊዮን ብር ወጪ ሆኖ ገቢ የተደረገው 2 ሚሊዮን ብር ብቻ ነው። አስቡት፣ ከ2 ሚሊዮን ብር በላይ ኪሳራ ነው ማለት ነው ብር ለማሰባሰብ ተብሎ። የኔ ሐሳብ አንድና አንድ ብቻ ነው። እሱም ምንድነው ከአንድ ወገን ብቻ ሰምቶ ወደዛ ወደዚህ ማለት ሳይሆን የተጠረጠሩት ቲክቶከሮች እያንዳንዳቸው ወደ ሚዲያ ወጥተው አይ እኔ በዚህ ጉዳይ ውስጥ የለውበትም ይሄው ማስረጃ ብላችሁ ከዚህ ነገር ንጹህ መሆናችሁን ማሳየት አለባችሁ። ማለትም እኔ ያስከፈልኩት ወይ የፕሌን የአልጋ የትራንስፖርት እንጂ
አበል የሚባል ነገር አልተከፈለኝም፣ አላስከፍልም የማለት። ሁለተኛው ነገር ደግሞ ቀልድ ነው እንደያዛችሁት፣ ስራ አይደለ እንደያዝ ነው። እንደውም 50 ሺህ ብር ያንሰናል፣ ያስከፈልነው ብር ትክክል ነው የሰራንበት ነው ብላችሁ እዚህ ጋር ወጣችሁ ሐሳባችሁን ስጡን። ከዛ በኋላ እኛ እንደ ህዝብና እንደ ምዕመን ምንወስነውን እንወስናለን። የገቢ ማሰባሰብ በደንብ እንስማ። ምክንያቱም ይሄ ነገር እየተስፋፋ ነው ይሄዳል። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። የወሎ ነው ተሻል። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ከዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ይህ ጉዳይ እንግዲህ በሶሻል ሚዲያ በተለያየ መንገድ እየተዘዋወረ ነው የተመለከትኩ። ቪዲዮውን ያላሳዩዋችሁ የተከሰሱ ሰዎች አሉ። እንግዲህ የትራንስፖርት ያበል ምናምን ብለው ከቤተ ክርስቲያን ገቢ ላይ ገንዘብ ወስደዋል የሚል ክስ ነው የተከሰሱት። ያው ክሱን በተመለከተ ብዙ ማብራሪያ አልሰጥም። ግን እነዚህ የተጠቀሱ ሰዎች ከዚህ በፊት ያራምዱት የነበረው የሃይማኖት ጥላቻ ሁላችሁንም ነው የምነግራችሁ። ፈለገ አትናቴዎስን በሉ፣ ልደተ ቃልን በሉ። በጣም ያሳዝናል። ሁላችሁም ሼር አድርጎልኝ። እኔ እዚህ ቪዲዮ ላይ የሆነ እነ ልደት ላይ ምናምን መልስ እንትን የሆነ ነገር ሌላ አይደለም የመጣሁት። ግን ይሄ ቪዲዮ ገና እየተዘዋወረ ነው። እነሱም በራሳቸው በኩል ትክክል አይደለንም ብለው በዚህ በኩል የኛ ልጆች የኛ አስተማሪዎች እየተነጋገሩ ነው ያሉትና ማለት ነው። እኔ በጣም የገረመኝ ነገር የፕሮቴስታንቶች ማሽቃበጥ ማለት ነው። በጣም የታዘብኩት ነገር ባይዘው የኔ ከፕሮቴስታንት አቤል አቡናን በጣም ወዳለሁ፣ በጣም አከብራለሁ። ግን አቤል ወንድሜ በጣም ቸኮልክ። በቃ የሆነ ያለ አይደለም። እነዚህ ሰዎች ዛሬ ቤተክርስቲያን ላይ የሆነ ነገር እንኳን ቢሳሳቱ ለቤተ ክርስቲያናችን በጣም ዋጋ የከፈሉ ሰዎች ናቸው። ምንም ስለ ጥልቻ አይደለም፣ ስለ ትምህርት ነው ሲያስተምሩት ያለ እንጂ እኔ ከፕሮቴስታንት ጋር ሲቀልዱ ሲጫወቱ እና ልደትም ሁሉም አውቃለሁ። ምንም አንድ ጊዜ እኔ እነሱ ጥልቻ ሲዘሩ ምናምን መልስ ነው የሚሰጡት እንጂ አይቼ አላውቅም። ዛሬ ሁሉም ሆዱ ውስጥ ቂም ያዘውን ድሮ ቂም ያዘውን ሁሉም አወጣችሁ ቪዲዮ ባትሰሩ በጣም ደስ ይለኛል። እንደዚህ ወርዳችሁ ማለት ነው። አቤል አቡና አሁን በቃ አገጣጥሞ የራሱን ጥልቻ አለበት ምናምን ብሎ ደግሞ የወደቀበት ምን ይበዛል አሉ። የራሱን ሐሳብ ማራመድ ሞከረ። አንድ እነዚህ ወንድማሞች ናቸው ባይዘው እንደዚህ ዛሬ እንደዚህ የሚባባሉ ነገ ደግሞ መልሶ የምታረቁ ሰዎች ናቸው። ባትቸኩሉ። ፕሮቴስታንትም ስጣላ የኛዎቹ ቸኩላችሁ እንዲ ብላችሁ እንትን ባትሰሩት የሆነ ፖለቲካ ባትሰሩ በጣም ደስ ይለኛል። አሁን እኔ በጣም ከሰዓት ጀምሬ የፕሮቴስታንትን ሁሉም አስተማሪ ሰርቶበታል። በቃ በራሳችሁ ሐሳብ ያልሆነን ሆኗል ብሎ ጨማምሮ ማለት ነው። እና ባትቸኩሉ። እነዚህ ሰዎች እኮ ተነጋግሮ ገና እውነቱ ይወጣል። ቤተክርስቲያን ያችኛው ደብዳቤ ጻፈች ያለችው ቤተክርስቲያን ራሷ ወጣ መናገር ይችላሉ እኮ እንደዚህ ያጻፉት እኛንን ብሎ እነዚህም የፌክ ነው እያሉ ስለሆነ መናገር ይችላሉ። እሱን እየጠበቅን ነው ያለ ነው እኛ ማለት ነው። ማንም ላይ መፈረጃ እንችላለን። እናንተ ቸኩላችሁ የማይገባችሁ ነገር እንዶ ቢበሉትም የቤተ ክርስቲያን ነው። ቤተ ክርስቲያን መሪ ያላት ጳጳስ አላት፣ የራሷ መሪ ያላት፣ ወጣ የምትናገርናት፣ ራሷ የምታስጠብቅ የራሷ መሪ ያላት፣ በእረኛ የምትተዳደርናት። ዝም ብላ የሆነ ሰው እንደፈለገ ይበልቷ ዞር የሚልበት አይደለም። እና ባትቸኩሉት እግዚአብሔርን። እኔ ፕሮቴስታንቶች ሳይ ዛሬ በጣም ገረመ። ደስታችሁ በቃ ተጣሉ ብሎ የምደሰቱት ነገር በቃ አመሳስሎ ሲሰሩ በእውነት እኔ በፕሮቴስታንቶች ምንም ተቃውሞ የለኝም። ለምን ድሮም በትንሽ በትልቁ ነገር እንግዲህ የምንነካካነን እና ምክንያታቸውም ይታወቀ ነው። እንግዲህ የተሻለውን ያህል ህብረተሰብ ከዚህ ከኦርቶዶክስ ማውጣት ነው። ነገር ግን አሁን በጣም ያሳዝነኝ ምንድን ነው እኛ ራሳችን ኦርቶዶክሳውያን የተባልን በህይወታችን ዙሪያ ብዙ አይነት ነገሮች እንዳሉ አብዛኞቻችን በኃጢአት ውስጥ የተጨማለቅን እንደሆነ እየታወቀ
በስራ ደግሞ በህይወታችን ውስጥ ደግሞ ስራ መስራት እያለብን መኖር እንዳለበት የታወቀ ነው። በዚህ ስራ ውስጥ ደግሞ የሚካሄዱ አንዳንድ ነገሮች አሉ። መስመር የያዙ እሱ ገና በቤተክርስቲያንም ራሱ ያልተስተካከለ በጣም ብዙ አይነት ችግሮች እንዳሉ ሁላችንም እናውቃለን። ነገር ግን በዚህ ሰዓት አንድ ነገር እንኳን ስተት ቢኖር ራሳችንን ገበናችንን መሸፈን ይገባል እንጂ ሌባ ብሎ አንድን አካል የዚህን ያህል መወንጀል ተገቢ ነው ብዬ በጣም በእውነት የምቀበለው ነገር አይደለም። የራሳችሁን አስተያየት ስጡበት። ለምን ሰው ሲሰርቅ በስነ ስርዓቱ እጅ ከፍንጅ ሲያዝ ሌባ ይባላል። ነገር ግን መረጃ በሌለበት በዛሬ ጊዜ ዘመናዊ በሆነ በተለያዩ አይነት ቴክኖሎጂዎች የተለያዩ አይነት ነገሮች መሰራት እንደሚችሉ እያወቅን እኔ አሁን በኮምፒውተር ላይ ብዙ ስራ መሰራ ሰው ነኝና የአንድን ድርጅት ወይም የአንድን ካምፓኒ ሙሉ ደብዳቤ እስከነ ማህተሙ ሰርቶ የማስቀመጥ ሙሉ ቴክኖሎጂው እንዳለ አውቃለሁ እዚህ ምድር ላይና ይህቺ ነገር ሲምፕል ነች። ማንም ሊሰራት ይችላል። እንደገና ደግሞ ድምጽ ቆራርጦ የማንንም ሰው ንግግር በተለያየ አይነት ስሜቶች በመፈልገው አይነት ንግግር አሁን እኔ ራሱ የምናገረውን የፈለገን ማድረግ ይችላልው። ምንም ማድረግ የሚቻልበት ዘመን እንደሆነ ያወቅን ሳናረጋግጥ ቶሎ ለፍርድ መሄድ ትክክል ነው ብዬ ተገቢም ነው ብዬ አላምንም። በተለይ ወጣቱ ያው ካለው የቢዝነስ ማለትም ሁሉም ሰው እንግዲህ እዚህ ሚዲያ ላይ የሚቀመጠው ለቢዝነስ ነው፣ ለስራ ነው፣ ገንዘብ ለሚያገኝበት ነው። እነዚህም ልጆች መተው እዚህ ሲሰብኩና እንደዚህ ሲሟገቱ ቤተክርስቲያን እንደዚህ ሲከላከሉልን ለስራ ለመንፈሳዊ ህይወታቸው ብቻ ሳይሆን ስራም ስለሆነ ሌላው የሚጠቀምበትም ሌላው ገቢ የሚያገኝበትም እስከሆነ ድረስ እነሱ ቢያገኙ እኛ መቃወም የለብንም እና እነዚህ ልጆች እዚህም ሆነው ያደረጉት ያንን ነው። ከዚህ በተረፈ በተፈጠረው ነገር ግን ቤተክርስቲያን ራሷ የሆነ ህግ ስላላት በህጉ መሰረት ቢያጠፉ እንኳን ወደ ቤተክርስቲያን ይሄን ነገር አመልክቶ መናገር ነው እንጂ የሚቻለው ለሚዲያ ማቅረብ እንደገና ደግሞ ጭራሽ ከሚዲያም ውጭ ሀገር ላሉ ሚዲያዎች አቅርቦ ልክ እነሱ የኛ ፈራጆች የኢትዮጵያውያን በሙሉ ጠቅላላ ፈራጅ የውጭ ሀገር ያለ ሚዲያ ለማስመሰል መሞከሩ በጣም የሚያሳዝንና የሚያስከፋ ነው። ለማንኛውም እስቲ ምንድነው የተደረገው? በዛ አካባቢ ያሉ ቀሳውስት ራሳቸው እንግዲህ እንደዚህ አይነት ነገር እንግዲህ አድርገዋል ማለት ነው። እስቲ ትንሽ ላሰማችሁ። በዚያ መሰረት ገዝቶ ይልካል። እኔ የመሰለኝ ከራሱ ወይ አንድ ባለተስፋ ገዝቶ ለመላክ ጠይቆት ወይም እሱ ገዝቶ ለመላክ የጠየቀኝ ነው የመሰለኝ። እሱ ግን ያደረገው ምንድነው በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም እውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። የተሰበሰበው ገንዘብ ስንት እንደሆነ አናውቅም። እቃው የተገዛው በስንት ብር እንደሆነ አናውቅም። በራሱ አካውንት ደግሞ ለአብነት ትምህርት ቤት ገንዘብ አሰባስቦ እንደዚህ አይነት ነገሮችን ገዝቶ እንዲያመጣ መመሪያ የሰጠው ፈቃድ የሰጠው አካል የለም። ስለዚህ የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ብዙም ጊዜ አዝነው እኮ ነው ለዚህ ገዳም እንኳን አዝነው ነው ለማርምት ነው አዝነው አይደለም። ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ ይሄን እንደምትመለከቷቸው ለተቃልን ደምረውን ጭምር የያዘ ማህበር ነው። ይሄ ማህበር እንደምትመለከቷቸው ይኸው እነኚህ ናቸው። እንግዲህ እዚህ ጉዳይ ላይ እየተዟዟሩ የሚያማውን በጣም በሚገርማችሁ እንግዲህ ነገር ይሄ ምንድነው እነዚህ አካላት ስም መጥቀስ አልፈልግም። ነገር ግን ቀሳውስትም እንደገና ደግሞ የሚዲያ ሰዎችም አሉ። አንደኛ ከነዚህ ሰዎች ጋር የተቃረኑበት ከዚህ በፊት የነበረ ቁርሾ አለና እነሱ የሚፈልጉትን የሚያራሙዱትን ነገር እነዚህ ወጣቶች እንዲያራሙዱ ይፈልጋል። አይፈልጉም። እነዚህ ሰዎች ሃይማኖት በሌላ አይነት ፖለቲካ ውስጥ ተገደበላልቆ ሌሎች አይነት ነገሮች እንዲራመዱ በአገሪቷ ላይ ይፈልጋል። በእንደዚህ ነገር ውስጥ አይሳተፉም እነዚህ ልጆች። ነገር ግን እነዚህ ልጆች ደግሞ ተደማጭነት አላቸው። ለምን? በደንብ ተምረው የወጡ ናቸው። በደንብ ተምረው ወጥተው ምንም አይነት ነገር የማያግዳቸው በቃ ምርጥ የሆኑ ቀሳውስት እንኳን የማይችሏቸው እነሱ አስተምረዋቸው የማይችሏቸው የሆኑት ናቸውና ለጥቅም ብለው አይደለም እንደዚህ ተምረው እዚህ ደረጃ የደረሱት። ለጥቅምማ ቢሆን እኮ የሆነ ቦታ እኮ አንድ ስራ ሰርቶ አንድ ሰው እኮ የሆነ ነገር አግኝቶ የራሱን አይነት ነገር መፍጠር ይችላል። ነገር ግን እነዚህ ሰዎች ይህንን ነገር ሲያደርጉ ስለ ቤተክርስቲያን ብለው ነው የቆሙት። ይህንን እንኳን እንዴት ማሰብ እንደማንችል አላውቅም እና በጣም ማዝነው በዛ ነው። እነዚህን ሰዎች ግን አታክ የሚያደርጉ ሰዎች በሙሉ አሉ። ለምን? ባለው በሀገሪቱ በጣም ብዙ የተለያየ አይነት የሃይማኖት፣ የፖለቲካ፣ የዘር ችግር ስላለብን እነዚህን ሰዎች በትክክለኝነት በቃ ለማጥቃት የተነሳ ህብረተሰብ አለ። ይህንን ማወቅ አለብን። ለምን? የነሱን ጎራ፣ የነሱን ሐሳብ፣ የነሱን ነገር፣ የነሱን ጥቅም ከነሱ የሚገኝ ያለ ጥቅምን ደግሞ ለመሻማት ማለት ነው። እነሱ ይዛን ያህል የሚጠቀሙ አይደሉም። በስነ ስርዓቱ ይህን ነገር ደግሞ ይናገራሉ።
እግዚአብሔርም ደግሞ ያሳየናል። ትዕግስት እኮ ነው ያጣነው። በጣም በትልቁ ነገር ትዕግስት ይዘን በትዕግስት ቁጭ ብለን ነገሩን መርምረን ማየት ነው የሚያስፈልገው። መቼም አንድ ሰው ቶታሊ ፍጹም ነው ብዬ እኔ መቼም አንድን ሰው ይሄ ሰው ፍጹም ነው ለማለትም እዚህ አልቀረብኩም። በእውነት ሁሉም ቀሳውስትም እንዳልኳችሁ ፍጹምነት የላቸውም። በየቤተ ክርስቲያኑ የሚደረጉ ነገሮች ሁላችንም እናውቃለን። በውጭ ሀገር ያለ ቤተ ክርስቲያን፣ በሀገር ውስጥ ያሉ ቤተ ክርስቲያኖች ለቤተ ክርስቲያን ልማት እየተባለ ከህግ ከሆነ ወይም ከወረቀት ጀርባ የሚንቀሳቀስ ብር ምን ሲያንጽ እንደነበረ ሁላችንም የምናውቀው ነገር ነው። ነገር ግን እንዲሁ ተነስተን አሁን እዚህ ልጅ የሆኑን ወጣቱን ሶሻል ሚዲያው ላይ ቴክኖሎጂ ላይ ያለውን ሰው ማባረር መፈለግ ማለት ትክክል ነው ብዬ ስለማላምን ነው ይሄን ነገር ማቀርብላችሁ። እስቲ እነሱ ከተወቃሾቹ ውስጥ የሚናገሩትን ደግሞ እንስማ። ፈለገ ሰርቋል ነው ለእናንተ የተባለ የተወራው። ይሄንንም ግን አድርጓል ሰው እንደዚህ አይሏቸው። ለምን መሰላችሁ? የእነዚህ ሰዎች ኢንቴንሽን ፍትህ ማግኘት ሳይሆን ስም ማጥፋት ነው። ቅድም ብያችኋለሁ። ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጥም ወዳጅ። ከዚህ የበለጠ ብዙ ቻሌንጅ ያየው ሰው ስለሆንኩኝ በእናንተ ጭንፍን ተላቻ ይሄው እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ምናምን የምትል ሁልህም ያንተ ንግግር እኔን አያስደነግጠኝም። ለምን በኤአይ ቪዲዮ አድርጋ አሰራም አይደለም ፎቶ ይለጥፈ ማለት ነው። ለምን ሌላ ልክ እኔ የመሰለ ሌላ አይነት ቪዲዮ ለምን አሰራ? ራስን እያዞረ አረፋ እየደፈቀ እኔ ሳገለግል ታየኛለህ። ይሄ ለሚመለከተው አድርሱለት። ከዛ ውጪ ግን እኔ የእናንተ ጫጫታ ያስደነግጠኛል። ከዚህ በኋላ እነዚህን ማስረጃዎች ካሳየውን በኋላ አፎቻችሁን የምትከፍቱ አንዳንድ ሰዎች አፎቻችሁ በተከፈቱ ቁጥር ሰው ከእናንተ የሚያየው ለኔ ያላችሁን ጥላቻ ነው እንጂ ሌላ ነገር አይደለም። ከዚህ በኋላ አሁን እኔ ዛሬ ማስረዳው ነገር በቃ በቂ ነው። ከዚህ በኋላ ሰው ጥያቄ ቢያነሳስ ፖሊስ ጣቢያ ይሄድ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ላይ ማንም ሰው ፍትህ ያገኝ። ልክ ነው። ለምሳሌ አንዲት የተደፈረች ህፃን ሴት ልጅ ያለቻት እናት ልጅ የተደፈረች ብላ አይደለም ቲክቶክ ላይ ወጣችሁ። በመጀመሪያ ያንን ሰው ከሳ እስር ቤት አሳስራ እስር ቤት አስገብታ ነው ሰው እንዲረዳት ሰፖርት እንዲያረጋት ሚዲያ ላይ ወጣችሁ። ስትበደሉ፣ ስትሰረቁ፣ ስትገፉ፣ ስትደበደቡ ሶሻል ሚዲያ ላይ ወጣችሁ እንትና እኮ እንደዚህ አድርጎኝ እንትና እኮ በዚህ ወጥቶ እንትና እኮ በዚህ ገብቶ አትበል። ሶሻል ሚዲያ ላይ ፖሊስ ጣቢያ የለም። እያንዳንዱ ሶሻል ሚዲያ ላይ ፍርድ ቤት የለም። ቅሬታ ካለ የምትከሰው ክስ ካለ አቅራቢያ ያለ ፖሊስ ጣቢያ ሄደና ክሰስ። እኔና እናንተ እዛ ፍርድ ቤት እንገናኛለን። ሌላው ክልል ቤተክርስቲያን ሲሰራ ለምን እንደዚህ አልጮኻችሁ? ሲዳማ ላይ ስንመጣ ለምን ይሄ ጮት ተነሳ? ሌላው ክልል አካባቢ ጋር ስንሰራ ለምን እንደዛ አልጮኻችሁ? ሰርተናል እኮ። ድሬዳዋ ስንሄድ የድሬዳዋ ህዝብ እግዚአብሔር ያክብራችሁ። አንዳንድ ጊዜ የጠቀምኩ መስሎ የነበረ እንደዚህ እንትን ያልኩትና ትርፉ ግን ምንድነው? ሽልማቴ ምንድነው? ሌባ ዘራፊ። ትላንትና ቪዲዮ የሰሩ እናንተ ሌባ ዘራፊ ከቤተ ክርስቲያን እንትን ላይ የምትለቃቅሙ ተብለን ተሰድበን ከትላንት ወዲያ ላይቭ ላይ የነበሩ ልጆች ገቢ ሲያሰባሰቡ የነበሩ ልጆች አይቻለሁ። እና ኢትስ ኦኬ ችግር የለው። ማንም ሰው ፎሎ አርጉኝ ብዬ ለምኝ አይደለም ፎሎ ያደረጋችሁኝ። የምወደው ነገር ተመችቷችሁ አቅሜን አይታችሁ ወዳችሁ ነው ፎሎ ያደረጋችሁኝ። ስለዚህ በዚህ አጋጣሚ በጣም ይቅርታ። የምር በእኔ በኩል መታችሁ ለቤተ ክርስቲያን እገዛና እርዳታ ስታደርጉ የነበራችሁ እኔ ወደ ኪሴ ያስገባሁት አንድም ነገር የለም። ካለ ደግሞ ማስረጃ ይዛችሁ መታችሁ ፍርድ ቤት ቆሜ ለመካሰስ ዝግጁ ነኝ። እንደዛ ካልሆነ ግን በፈቃደኝነት አንፎሎ ማድረግ ትችላላችሁ። እንዲሁም ደግሞ ይቅርታዬን ግን እንድታውቁልኝ ፈልጋለሁ። በጣም ይቅርታ አድርጉልኝ። በጣም እንደሰማችሁት ነው የተወሰኑት። እንግዲህ በተቻለ መጠን የነገር በተከሰተ ጊዜ ወዲያው ነገሩን ካረጋጉ በኋላ ወጥተው ትክክለኛ እውነቱንና ምንም አይነት ነገር እንዳልሆነና ይሄ ነገር በኤአይም በምንም የተሰራ ነገር እንደሆነ ለመግለጽ ሞክረዋል። ግን አንዳንዶች በተለይ እንዳልኩት ኦርቶዶክሳውያን በጣም በሚያሳዝን ሁኔታ ምንም አይነት ነገር መቀበል አልፈለግንም፣ ቀጥታ ወደ ስድብ ነው። ሌባ 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 ብቻ ማለት ነው።
እውነት ይሄ ነው ክርስቲያናዊ? በጣም ነው የሚያሳዝነው። ይሄ ነው ክርስቲያናዊ? እኔ በጣም ነው ያዘንኩት። ለምን እንዴት እኛ ለሌሎች መትረፍ የምንችል ግብረ ገቡንም ምኑንም ያያዝን ተረጋግተን ከአምላካችን ጋር ለመግባባት የምናደርገው ተከናንበን ቤተክርስቲያን የምንመላለሰው ሰዎች ዛሬ ተነስተን ምንም ነገር ገና ነገሩን ባላረጋገጥ ነው አጠገቡ ባልኖርንበት በጣም በከፍተኛ ርቀት ባለንበት ሁኔታ ሆነን እንደዚህ አይነት ዘርፋ እንዘርፋለን የሚለው መቼም ሁሉንም ሰው የሚያጠያይቅ ይመስለኛል። ለዚህ ነው ይሄን ነገር እንደዚህ በደንብ እንዲው ሲሪየስ ሆኜ ላቀርብላችሁ የሞከርኩት። በጣም ብዙ አይነት ነገሮች ናቸው እዚህ ቀርበው የማይችሉ በጣም ብዙ ጭቅጭቆች ሁሉ የፈጠሩ አሉ። በጣም የሚያሳዝነው እነሱ አዲስ አበባ ወይም እነሱ ኢትዮጵያ ተሳዳቢው ምናምን ውጪ ነው። በቃ በየሰዓቱ የሚታየው ነገር ቢኖር ይሄ ነው። ተሳዳቢው ትንሹም ምኑም የሚሳደበው ውጪ ነው። ደፍሮ ኢትዮጵያ ውስጥ ናናስቲ ይሄን ነገር ፍርድ ቤት ወይም የሆነ ቦታ ወስጄ ልከራከርህ የሚል ሰው የለም። እና ይሄ እውነት እስከመቼ ነው እንደዚህ የምንሆነው? እስከመቼ ነው የምንሸወደው? በሌሎች ሰዎች በሌሎች ሃይማኖት ሰዎች ወይም በሌሎች አጥቂዎች ይቅርታ ወይም በሌሎች ቺን ቤተክርስቲያን መበጣጠስ በሚፈልጉ ሰዎች የሆነ ነገር በተፈጠረልን ቁጥር እስከመቼ ነው የምናጨበጭበው? ለምንድን ነው ሁከት ያለበት ቦታስ ምን ሄደው? አንዳንዶቹ ሚዲያቸው ትክክል የተሰራው ምን ጊዜም አምጥተው የሚያወሩት የሆነ ነገር ቤተክርስቲያን ውስጥ ተሰራ፣ ይሄ ነገር ቄሶቹ እዚህ ጋር እንደዚህ ያደርጉ፣ እከሌ እንደዚህ ያደርግ፣ ጳጳሱ እንደዚህ ያደርግ፣ በየጊዜው የምንሰማው ነገር ነው። ነገር ግን እነሱ ጋር በጣም ብዙ ሰው አለ። እኔ እውነቴን ነው የምላችሁ፣ እቺን ቪዲዮ እዩት፣ 100 ሰው ላያት ይችላል። እኔ ምን ጊዜም የምሰራው ከራሴ ከስራዬ ሁለተኛ ጣቢያ እንደሆነ ታውቃላችሁና አትሊስት መንፈሴን የሚረብሸውን ነገር ለምን ዝም እላለሁ በሚል ነው የምሰራበትና በእውነት በጣም ያሳዝናል። እስከመቼ መማማርንም መዋቃቀስንም ሆነ አንዳንድ ነገሮችን ረጋ ባለ መንፈስ አናደርገውም የሚለው ነገር ለሁላችንም አጠያያቂ ይሆናል ብዬ ነው የማስበው። በሚገርም ሁኔታ እንግዲህ ለተወሰነ እስቲ አንድ ሁለት ስድቦች ስሙ እንግዲህ መቼስ ምን ይደረግና ላሰማችሁ። እነዚህ ማቀርብላችሁ ሰዎች በአንድ ወቅት በጣም ተቆርቋሪ ነን የሚሉ ናቸው። ሁሉም ኦርቶዶክሳዊ ነው። ነገር ግን ሳይረጋገጥ በማይሎች በኪሎሜትሮች ርቀት ያሉ ሰዎች በሺዎች የሚቆጠር ኪሎሜትር ርቀት ላይ ላሉ ሆነው ፈረዱ። እንግዲህ ፍርዱን ደግሞ እናንተ ስጡ። እንግዲህ በተረፈ እነዚህ ልጆች ይህንን ነገር ራሱ ሲናገሩ ማስተባበያ ራሱ ሲሰጡ ተሰሚነት አጥተው ነበር። ትንሽ እናዳምጠው። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል የአገሬ ሰው። ሌብነታችሁ ሲነቃባችሁ ቤተክርስቲያንን እየበዘበዛችሁ ነው ብሎ ህዝቡ ሲነሳባችሁ ማስተባበያ ጀመራችሁ። አይ እንደው በነፃ ነው የምንሰራው እኛ እንደዛ አይደለንም፣ በዝባጆች አይደለንም። በዝባጅ ናችሁ፣ ሌቦች ናችሁ። ራሳችሁ ያመጣችሁት ማስረጃ ሌቦች እንደሆናችሁ በዝባጅ እንደሆናችሁ ያሳያል። ከ50 ሺህ እስከ 100 ሺህ እየተከፈላችሁ ቤተክርስቲያንን እየበጠበጣችሁ ያላችሁ ናችሁ። እና ለየትኛው ጽድቅ ነው ደምረው ምትጮኸው ሌሊቱን ሙሉ? ፈለገ ያው ያንተ ትንሽ ወጣ ያለ ነው። እግዚአብሔርን ማትፈሩ፣ ለነገ ዘር ብላችሁ ማታስቡ፣ ለልጆቻችሁ ማታስቡ፣ የእግዚአብሔርን ቤት ገንዘብ በልቼ ምንድነው መሆኑ ብላችሁ ማታስቡ። ይህን ሰሞን ከማያቸው አንዳንድ ጽሁፎች በዘለለ የዛሬው በጣም ገርሞኛልና አስቆኛልም በእውነት። ቅዱስ ገብርኤል በዕለተ ቀኑ አብሳሪው ቅዱስ ገብርኤል ብስራት ይዞልን መጣ። የስም ማጥፋት ምናምን ነገር የተደረገብን በሎዛ ኢቨንት ላይ የተከፈተው የስም ማጥፋት ዘመቻ ምናምን ልንሰበር ነበር፣ ሊሰብሩን ሲሉ ቆምን ምናምን። ምናችሁ ነው የሚሰበረው? አሁንም አባቶችን ምን አርጋችሁ እጃቸውን ጠምዝዛችሁ ይሄን ነገር እንዲናገሩ እንዳረጋችኋቸው አናቅ። ምክንያቱም በእኛ ቤተክርስቲያን ላይ እየተደረገ ያለው ነገር ይሄ ነው ተብሎ የሚነገር አይደለም። ሁሉንም ነገር እናቃለን። ሁሉም ማስረጃ በእጃችን አለ። ብናውጣው አይጧ ትለፍ የሚባል ነገር ነው አለ አይደል? ለምጣዱ ሲባል አይጧ ትለፍ ብለን እንጂ በጣም ብዙ የሚያስጠሉ ነገሮች አሉን በተለያዩ ሰዎች ላይ ማለት ነው። ግን ያንን ለማውጣት ውስጥ ጊዜ እንጠብቅ ብለን። ስለዚህ አሁንም ልንሰበር ምን አባታችሁ ነው የምትሰበሩት? እኔ እያንዳንዳችሁ ነገር በቤተክርስቲያን ላይ የምታረጉትን ነገር ልታቆሙ አሁንም ግድ ይላል፣ ልታቆሙም ይገባል። ምድረ ሌባ ሁሉ ማለት ነው። ሌቦች ናችሁ በሙሉ።
እንደሰማችሁት ነው እንግዲህ ምድር ሌባ ምናምን እየተባለ በጉልበት እንዲያው መጥቶ ቤተ መቅደስ ውስጥ ገብቶ እየገረፈ ሰውን ሁሉ የሚያስወጣ አይነት ነው አክት የሚያደርጉትና በጣም በሚያሳዝን ሁኔታ በቃ ፈርደውባቸዋል። ምንም ነገር ቢናገሩ ጭራሽ ቄሶቹንም ሁሉ አናምናቸውም። በቃ ካላመኑ ለምን ቤተክርስቲያን ከቤተክርስቲያኗ ዞር ይበሉ። እንግዲህ ቤተክርስቲያን ውስጥ የሚያጥነውም ቄስ ነው፣ የሚሰሩትም ዲያቆናት ናቸው። እነዚህን ሁሉ ማምን ከሆነ አንድ ሰው ከዛ ቦታ ዞር ነው ማለት ያለበት እንጂ እንግዲህ አንድ ወይ ሁለት ሰው ተነስቶ ቤተክርስቲያን እንዳለ ሊያጠፋ አይችልም። አንዳንዴ ንዴትም ሆነ ምን ስንናገር ወዴት ይዞት እየሄደ ነው ይሄ ንግግር የሚለውን ነገር ቀስ ብሎ ማሰብ ያስፈልጋል። ለዚህ ነው እንግዲህ እነዚህን ያቀርብኩላችሁና ብዙ ናቸው እንደነዚህ አይነቶች ተቆርቆረናል በሚል ነገር ግን ቤተክርስቲያንን እያከሰሟት ለሌሎች መሳቂያ እያደረጓት እምነት እያሳጡ ነው ያለው ህብረተሰብ ማለት ነው። እና በጣም ያሳዝናል። ቤተክርስቲያናችን የራሷ የሆነ ህግና ደንብ አላት። በሶሻል ሚዲያ የመጣውን ነገር ለማስተካከል እየጣሩ እንደሆነ ከዚህ በፊት ጠበቃዎች ሲናገሩ ሁላችንም ሰምተናል። በአሁኑ ባለንበት ጊዜ ግን ሁሉም ቦታ ላይ በሶሻል ሚዲያ የሚሰበሰብ ነገር እንግዲህ የአንድን ቤተክርስቲያን አካውንት ካልተገኘ የሚደረገው በግል ነው የሚሰበሰበው። ሰሞኑን እንዳያችሁት አዶናይ 16 ሚሊዮን የሰበሰበው በኪሱ ነው እና ሌሎቹም በዚህ በድርቁ ምክንያት ያደረጉት ማለት ነው። ይሄ ነገር አዲስ አይደለም፣ እነሱ የጀመሩት አይደለም። ከዚህ በፊት ሁሉም ሰው በየግሉ አድርጓል። በሚገርም ሁኔታ አሜሪካን ውስጥ ቤተክርስቲያን ሲሰራ ግለሰቦች ለግለሰብ ሰጥተው ግለሰቦቹ ናቸው ሄደው ሲሰጡ የነበረው። ይሄ በታማኝነት ስለ እግዚአብሔር ተብሎ የሚደረግ ነገር ነው። በተረፈ ቤተክርስቲያን የራሱ አካውንት የሚኖራት ለህንፃ ማሰሪያ ተብሎ እስካልተዘጋጀ ድረስ ወይም ለጸናጽል ተብሎ እስካልተዘጋጀ ድረስ የሚመጣው ብር ወደ እንትን ከገባ ወደ አስተዳደሩ ከገባ አስተዳደሩ ያንን ነገር ለዛ ነገር ላይሰራ ይችላል። ብዙ ጊዜ ይህንን የምናውቅነን ቤተክርስቲያን ሁላችንም እናሰራለን። ስናሰራ ሌላ አካውንት ይከፈትልን ብለን ሌላ አካውንት አስከፍተን በዛ አካውንት ውስጥ ገብቶ ለህንፃ መሰራት ካለበት ለህንፃ እናሰራለን። ስለዚህ ይሄንን ክፍተት የምታስተካክለው ቤተክርስቲያን ነች እንጂ ትንንሽ ወጣቶች ሊሆኑ እንደማይችል ሁላችንም እናውቃለን፣ እንረዳዋለን ማለት ነው። ስለዚህ ይሄ ነገር መስተካከልና ወደፊት መሻሻል አለበት ብዬ ነው ማምነው። እንግዲህ ቤተክርስቲያን ተናግራለች። ይሄንን የተናገረችው ነገር ሰርቲፊኬት ሰጥታለች። ይሄንን የሰጠችውን ነገር እንዴት ብለን አናምንም እንላለን? እስቲ ትንሽ ላሳያችሁ። የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ኦርቶዶክሳውያን ከነመረጃ የታገረ ስብከት ስር አንደኛ በርዕሰ ከተማው መንበረ ጵጵስና ለደብረ መንክራት አቡነ ተክለ ሃይማኖት ገዳም ለታቦታቱ ቀደም ያልኳችሁ ቀጸላ መጎናጸፊያ ሞጣት በመስጠት ይህንን በአካውንት ገንዘብ አስገብተን ነው የተገዛው ወዳጄ ፕሊስ ዲስማች ማለት ያጥቶን እሺ ይሄን ምስጋና ዝክር ወገን በኮ ስራ እንደሚያደርጉ ሁሉ ምስጋናና ክብር ሰላሙን ይገባቸዋል። ሮሜ ምዕራፍ 2 ከቁጥር 10 ለዲያቆን እስጢፋኖስ ወንደሰን እርሶ በጎ አድራጊን ምዕመናንን በማስተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ለሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም አብነት ትምህርት ቤት የገንዘብ ድጋፍ በማድረጉ ይህንን የምስጋና ምስክር ወረቀት እየሰጠን ወደፊትም በማስተባበር አብነት ትምህርት ቤቱን እንደግፉ በታላቅ ትሕትና ለማሳሰብ እንወዳለን። በብፁዕ አባታችን ይፈሩ። ይህ የገቢ ማሰባሰቢያ በብፁዕ አባታችን በአጥቢያዎቹ ሰበካ ጉባኤና በህንፃ አሰሪ ኮሚቴው ጥያቄ ብፁዕ አባታችን ፈቅደው የተከናወነ የገቢ ማሰባሰቢያ ነው። እንግዲህ ይህ የገቢ ማሰባሰቢያ ገና አንድ ወር ነው። የሀረንጃ መድኃኔዓለም የሚባለው በሲዳማ ሀገረ ስብከት የሚገኝ በብላቴና ዙሪያ ወረዳ አካባቢ የሚገኝ እጅግ ጥንታዊ የሆነ ቤተክርስቲያን ነው። ያ ቤተክርስቲያን ጥቂት ምዕመናን ያሉት፣ በነዛ ጥቂት ምዕመናን ቤተክርስቲያኑን መጨረስ ስላልተቻለ የገቢ ማሰባሰቢያ ተዘጋጅቷል። ኮሚቴዎቹ በዚህ በሐዋሳ ነው ያሉት። እንዲሁም ደግሞ በቅዱስ ቂርቆስ ቤተክርስቲያንም በቅርብ ጊዜ የተመሰረተ 2 ዓመት ያልሞላ ቤተክርስቲያን ነው። ሲመሰረት በጥቂት ቦታ ላይ የተመሰረተ ቤተክርስቲያን ስለሆነ ቦታውን ለማስፋፋትና የስብከተ ወንጌል አዳራሽ እንዲሁም የክርስትና ቤትና ልዩ ልዩ መገልገያ ቤቶችን ለመገንባት ታሳቢ ተደርጎ የተዘጋጀ የገቢ ማሰባሰቢያ ነው። እንግዲህ የመድኃኔዓለም የሀረንጃ መድኃኔዓለም ቤተክርስቲያን ህዳር 7 እና 6 የነበረ የገቢ ማሰባሰቢያው ነበረ።
በዚህ ደግሞ ህዳር 12 እና 13 ነው የገቢ ማሰባሰቢያው የተከናወነው። ሀገረ ስብከቱ አፈጻጸሙን በቅርበት ይከታተላል። በቅርብ ቀን ግን በማይታወቅ መልኩ አንድ እውቅና የሌለው ወረቀት በሚዲያ እየተሰራጨ እንደሆነ እኛም ተመልክተናል። የተለያዩ ሰዎችም የተለያዩ አስተያየቶች ሲሰጡ ሰምተናል። ነገር ግን ይህ ወረቀት ከሀገረ ስብከቱ የወጣ አይደለም። ከቤተክርስቲያኑም ከአብያተ ክርስቲያናቱም ሰበካ ጉባኤ እንዲሁም ደግሞ ከህንፃ አስተዳደር ኮሚቴ የወጣ እንዳልሆነ በዚህ አጋጣሚ ለመግለጽ እንወዳለን። ማን እንዳወጣው አይታወቅም። እንግዲህ ይህ የገቢ ማሰባሰቢያ አብዛኛው በቃል መግባት ስለሆነ ገቢው እንዲሰበሰብ የሆነው ገና ተጠቃሎ ያልገባና ምንም አይነት መረጃ ተጠቃሎ ያልደረሰን በመሆኑ በሚዲያ ላይ የሚሰራጨው መረጃ የተሳሳተ እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን። በቀጣይ ግን ተጠቃሎ ሪፖርት ሲቀርብ ለህዝበ ክርስቲያኑ የምናሳውቅ ነው የሚሆነው። በዚህ አጋጣሚ ይህንን ግንዛቤ እንዲያዝ ለመግለጽ እንወዳለን። እንደተመለከታችሁት ነው ውድ ክርስትና እምነት ተከታዮች፣ ቀጥታ ከዛው እንግዲህ ሲታማበት ከነበረ ቤተክርስቲያን የተሰጠ እንግዲህ ትክክለኛ መግለጫ ነው ማለት ነው። ይሄ ገና የሚጠበቅና የሚታይ ነገር ነው ያለው ማለት ነው። በዚህ አጋጣሚ እንግዲህ ሁላችሁም እንድትረዱልኝ የሚፈልገው እኔ ከነዚህ ሰዎች ከነዚህ አካል ጋር ምንም አይነት ግንኙነት የለኝም። እኔ ለራሴ የምኖርበት የራሴ የሆነ መስመር አለ። ከነዚህ ሰዎች ጋር በህይወትም ተገናኝተን አናቅም። በስልክም በኢሜይልም በሶሻል ሚዲያም ተገናኝተን አናቅም። ነገር ግን እንደማንኛውም ሰው ተማሪ ነኝ። ቤተክርስቲያን በሳምንት አንዴ ሄጄ የማገኘው ትምህርት በቂ ስላልሆነ በጣም በከፍተኛ ደረጃ የምከታተላቸው ነኝ። ምክንያቱም በአእምሯችን በጣም ብዙ የሚመላለሱ ጥያቄ ውስጥ የሚያስገቡን በኑሯችንም ሆነ በምን የምናያቸው አንዳንድ ነገሮች ላይ እነሱ ልክ እንደ ወጣትነታቸው በሚገባን ቋንቋ በሚገባን ስሜት በዘመኑ ሁኔታ አብራርተው ስለሚናገሩ በጣም ነው የምከታተላቸው፣ በጣም ነው ማደንቃቸው። ቤተክርስቲያን አካባቢ መመለስ የማይችሉ ነገሮች ሁሉ እዛ ይመለሱልኛል። ለምን ቤተክርስቲያን ላይ እውነት ንስሐ አባትን ቢኖራችሁ ያለውን እንግዲህ ጉዳዮች ሁሉን ነገር ራሳችሁ ታውቃላችሁ። እና አንዳንድ ጥያቄዎች በእውነት በተማረ ህብረተሰብ ስለሆነ መመለስ ያለበት፣ ይህንን ደግሞ እያገኘን ያለ ነው በሶሻል ሚዲያ ላይ ስለሆነ እነዚህ ሰከን ያሉ የተወሰኑ ሰዎች ስላሉ እነሱን ብትከታተሉ ለሁላችንም ጥሩ ነው፣ ጠቃሚ ነው። ይህንንም ነገር የምንሰራው መቼም ሁላችንም ስለ መንፈሳዊ ህይወታችን ብለን እስከሆነ ድረስ በዓለማዊ ጉዳይ ያለውን ነገር እንግዲህ እነሱ እግዚአብሔር እዛው ይፍታው። ነገር ግን ቤተክርስቲያን አሁንም ብትሆን እንደዚህ አይነቱን ነገር ህግና ስርዓት አስይዛ እንግዲህ ወደፊት እንደምትቀጥል ተስፋ አድርጋለሁ። ይሄ ነገር በልጆቹ ብቻ ተወራ እንጂ ቤተክርስቲያን ላይ በጣም ብዙ ችግሮች እንዳሉ ሁላችንም እናውቃለን። ቤተክርስቲያን ሄደን ቆመን ለማስቀደስ እስኪያቅተን ድረስ የገንዘብ ልመናውና አንዳንድ ድርጊቶች በጣም እየከበዱ እንደሆነ ሁላችንም የምናውቀው ነገር ነውና ይሄም አንድ መታየት ያለበትና ነገር ግን ተነስተን ሆሆ በሚል ሳይሆን እንግዲህ እግዚአብሔር ወደ ትክክለኞቹ ሰዎች አድርሶ መፍትሄ እስኪፈጠር ድረስ እንግዲህ በጸሎት ሁላችንም መተጋገዝ አለብን ብዬ እማምን ሰው ነኝ። ስለዚህ በዚህ አይነት መንገድ እንግዲህ የዚህን የዛሬውን ፕሮግራም ጨርስላችኋለሁ። እንዳልኩት ሁላችንም እዚህ ላይ እንግዲህ የምንሰራው ለመንፈሳዊ ህይወታችን ብለን እንጂ ለሀብት አይደለም። ለሀብት በሌላ ቦታ ማግኘት የምንችለው አለ። ነገር ግን ቤተክርስቲያን እንኳን እናሰራ ስንል ከዛ ከምናሰራው ቤተክርስቲያን ጥቅም ልናገኝ ሳይሆን እግዚአብሔር የሰራነውን ኃጢአታችን እንግዲህ ይቅር እንዲለን በሚል ወደ ጽድቁ ህይወት ለመሄድ በማሰብ ነው የምናደርገውና ይህን ስናደርግ ከጥቅም ጋር ማገናኘት እንደሌለብን ሁላችንም እናውቃለን። የመጨረሻውን ፕሮግራም አድርጌ ልለያችሁ። ደህና ሁኑ። በኔ በኩል በተለያየ መንገድ አግኝታችሁ በሚሊዮን ቤተክርስቲያን ስለሰጣችሁ አትጸድቁም። 10 ህንጻ ብታሰሩ አትጸድቁም። እግዚአብሔር የሚጸየፈዋል። ለባዕድም አሳልፎ የሚሰጠው ብዙ በስርቆት ስለተሰራ ሌባም ያዘዘበት ለዚያ ነው። ቤተ መቅደስ ድረስ መጥቶ የሚበላ ሌባ አበዛ ነው። እግዚአብሔር የሚሸነገል መሰለን። መንገዳችን ስህተት ነው። በእውነት ድንኳን ይበቃናል። አናመካኝ፣ በእግዚአብሔር ቤት አናመካኝ፣ በህንጻው በሌላው አናመካኝ። በትክክለኛ መንገድ ከሆነ እግዚአብሔር ደስ ይለዋል፣ ደስ ይለዋል። ዳዊት ሲሰጥ ደስ እንዳለው፣ እስራኤል ሲሰጥ ደስ እንዳለው፣ ሰሎሞን ሲያነጽ ደስ ነው ያለው። እግዚአብሔር በእውነት ሲሰራ ደስ ይለዋል። ጸሎትህን እሰማለሁ፣ በዚህ ቦታ አይኖቼ ያያሉ፣ ጆሮቼ ይሰማሉ።
በእውነት ሲሰራ እንደዚህ ነው። በሐሰት ከሆነ ግን ይፈርሳል። ደስ ነው ስስት በቤተ መቅደስም ቢሆን መፎካከር። አሁን ኢትዮጵያ አዲስ አበባ ራሱ የቤተ መቅደስ ፎካከር አለ ራሱ የበለጠ አድርጎ ይመስላል። ትንቢት ሆነ ይሁን ትንቢት ምን ሊሆን እግዚአብሔር የድንጋይ ክምር ይሻላል። በእውነቱ የነጻች ነፍስ የከበረች ነፍስ ነው እግዚአብሔር የሚፈልገው። ትሁት ነፍስ ነው የሚፈልገው። ታዛዥ ነፍስ ነው የሚፈልገው። እውነተኛ እግዚአብሔር ማደሪያ የምትፈልግ ነፍስ እግዚአብሔር ድንጋዩን ያደርግልታል። እሱ ያድል የፈጠረው እኛ የምንሰጠው ይመስል እብነ በረድ ብናመጣ ማን የፈጠረው ነው? ወርቅ ብንጨምር ማን የፈጠረው ነው? አሁን ለእግዚአብሔር ምንድን ነው አዲስ ነገር የምንሰጠው? ማን ፈጠረውና ማን አመጣውና? እግዚአብሔር በጥልቆቹ የሚኖረው በሰማያት የሚመሰገን ምን ልዩ ነገር ነው እግዚአብሔር የሚሰራው? ከሰራት ሰውነታችን እንስራለት፣ ከሰራት ልቡናችን እንስራለት፣ ከሰራት አይምሯችን እንስራለት፣ ከሰራት መንፈሳችን እንስራለት። እንዳለ በመዝሙር 50 ላይ እንዳለ እግዚአብሔር የተዋረደውን መንፈስ ምን አይሆንም አይንቅም። እግዚአብሔር ማይንቀው ያንን እንጂ እብነ በረዶችን አይቶ አይደነቅም።